ሆነች ፈርተው አንድም ቅጽበት አይተውት የማያውቁትን አምላክ ያዩባት አይናቸውን የገለጡባት የኪሩቤል የሱራፌል የግሩማን ቅዱሳን መላእክት አይናቸው ድንግል ማርያም ክብር ምስጋና ይድረሳት። ይሄ ምስጋና ይሄን ክብር በመላእክት ዘንድ አስቀድሞ ስለተሰጣት ተመልከቱ። ያ የሶርያ ሊቅ ያልኳችሁ ቅዱስ ኤፍሬም እመቤታችንን ሲያመሰግናት ምን አለ መሰላችሁ? ይእቲ ተአቢ እምኪሩቤል ወትፈነፍድ እምሱራፌል። ይህች ድንግል ማርያም ከኪሩቤልና ከሱራፌል ትበልጣለች አለ። አያችሁት? ድንግል ማርያም ከኪሩቤልና ከሱራፌል ምን ትላለች አለ? ለምን ነው የምትበልጠው ያላችሁ እንደሆነ ያው እንደነገርኳችሁ ነው። ኪሩቤልና ሱራፌል የመለኮትን አካል መንካት አይችሉም። ዙፋኑን ነው የሚሸከሙት። ምኑን ነው የሚሸከሙት አልኳችሁ? ድንግል ማርያም እኮ ዙፋኑን አይደለም ራሱን ባለ ዙፋኑን ነው የተሸከመችው። ራሱን መድኃኔዓለምን ነው በእጇ ዳሳ በክንዷ ታቅፋ ጡቷን አጥብታ በጀርባዋ አዝላ ያሳደገችው። ስለዚህ ድንግል ማርያም የሆነላት የተደረገላት በእሷ በኩል የሆነው ነገር ከመላእክት ከሆነው እጅግ በጣም የተለየ ግሩም ድንቅ ምስጢር ነው እና መሰላላችን መሰላል ስንላት ድንግል ማርያም መለኮት ስለወረደ ስጋ ወደ ሰማይ ስለወጣ አምላክ ሰው ስለሆነ ሰው አምላክ ስለሆነ ብቻ አይደለም መሰላል ያልናት። መላእክትም የሚወጡ የሚወርዱ በእሷ ስለሆነ ነው። መላእክት የሚወጡ የሚወርዱ በድንግል ማርያም ምክንያት ነው ይላሉ ቤተ ክርስቲያን ሊቃውንት። ለምን ያለ እንደሆነ ድሮም ቅድስት ድንግል ማርያም ኢየሱስ ክርስቶስን ከመውለዱ አስቀድሞ በእርግጥ መላእክት ወጥተዋል ወርደዋል። ግን የሰውን ጸሎት ይዘው ገነትን ለማስከፈት አልነበረም። ዛሬ ቅዱሳን መላእክት የሚወጡ የሚወርዱ ወደ ገነት የሚያበቃ ጸሎት ለገነት የሚሆን ክብር ይዘውልን ነው ወደ ሰማይ የሚሄዱ ወደ ምድርም የሚመጡ የእግዚአብሔርን ምሕረትና ይቅርታ ይዘው ነው። ከዛው ጸሎትን ልመናን ይዘው ወደ ሰማይ ይሄዳሉ። ከእግዚአብሔር ምሕረትና ይቅርታ ይዘው ወደ ምድር ይመጣሉ። ከድንግል ማርያም በፊት ግን ይሄ ሆኖ አያውቅም። መላእክት ብዙ ጊዜ ወጥተዋል ወርደዋል። ግን የእነሱ መውጣት መውረድ ድንግል ማርያም ሳትኖር የገነትን በር ሊከፍትልን አልቻለም ነበር። ስለዚህ በዚያች መሰላል ላይ መላእክት ሲወጡ ሲወርዱ አይቶ ነበር ያዕቆብ። መላእክት ሲወጡ ሲወርዱ ክርስቲያኖች መሰላሏ ሳትኖር መላእክትም የሉ። መሰላሏ ማናት ብለናል? እንግዲህ ቅድስት ድንግል ማርያም። እዩት፣ ያዕቆብ መሰላሉን ብቻ አይደለም ያየው፣ ከመሰላሉ ጋር መላእክትም አሉ። መላእክት አሉ። አያችሁ፣ ድንግል ማርያምን ብለን እሷን አክብረን እግዚአብሔር ያከበራትን እግዚአብሔር የመረጣትን እኛም መርጠን እኛም አክብረን ስንኖር በመሰላሏ በኩል መላእክት ሲወጡ ሲወርዱ ታይተዋል። መላእክት ሲወጡ ሲወርዱ ታይተዋል። ታዲያ የእኛን ጸሎት የእኛን ልመና የሚቀበሉ የሚያሳርጉ እኛን የሚጠብቁ እኛን ከክፉ ነገር የሚታደጉ ቅዱሳን መላእክት መሰላሏ ድንግል ማርያምን በምንጠራበት ጽላቷ ባለበት ቤተክርስቲያኗ በተሰራበት ስሟ በሚጠራበት አሁንም በዚህ ቅጽበት እኛ የማናያቸው እነሱ የሚያዩት ቅዱሳን መላእክት መሰላሏን ብለው እንደናንተ ይመጣሉ። መጥተዋል። መሰላሏን ብለው በመሰላሏ ምክንያት ይወጣሉ ይወርዳሉና። ሌላም አለ። ከዚያም ያዕቆብ ምን ይላል? በዚህ መሰላል ላይ ከላዋም ላይ ዙፋን ተዘርግቶባት እግዚአብሔር ቆሞ ነበር አለ። በመጽሐፍ ቅዱስ መቆም ማለት ምንም ሌላ ትርጉም የለውም፣ መቀመጥ ማለት ነው። በግዕዙ በተለይ ንግስቲቱ በቀኝ ትቆማለች ይላል። ንግስቲቱ በምን ትቆማለች? ታዲያ ድንግል ማርያም አሁን በሥላሴ ቀኝ በኩል ቆማ ትኖራለች ማለት ነው? እንደዚህ አይደለም። በክብር ተቀምጣ ትኖራለች ማለት ነው እንጂ ድንግል ማርያም ቆማ አትኖርም። በዚያ በክብር ቆማ ማለት እንዲህ በሁለት እግር ቆማ አይደለም። ከላዩ ላይ ዙፋን ተዘርግቶ እግዚአብሔር ቆሞ ይታይ ነበር አለ። በመሰላሏ ላይ እኮ ነው። እንግዲያውስ ተመልከቱ ክርስቲያኖች፣ መሰላሏ ላይ ነው እግዚአብሔርም የሚገለጠውና የሚታየው እንጂ መሰላሏ ሳትኖር እግዚአብሔርን እንኳን ማየት አይቻልም። እግዚአብሔር ለያዕቆብ የታየ በመሰላሏ በኩል ነበር። ክርስቲያኖች መሰላሏ ሳትኖር ክርስቶስን እናውቃለን ማለት ውሸት ነው፣ ራስን ማታለል ነው። መሰላሏ ማናት? ክርስቲያን
ማናት አልኳችሁ? ታዲያ ኢየሱስ ክርስቶስ እኮ ነው ከመሰላሏ ላይ ዙፋን ተዘርግቶ ከዚያ ላይ ተቀምጦ የታየው ለያዕቆብ። መሰላሏን ትተው ኢየሱስ ኢየሱስ ቢሉ ጌታ ጌታ ቢሉ ክርስቶስ ክርስቶስ ቢሉ ሊሆን አይችልም። የሚሆነው ይሄ ነው። ከመሰላሏ ጋር ነው እግዚአብሔርን ማየት የቻልነው። መሰላሏ ሳትኖር እግዚአብሔር ከምድር ወደ ሰማይ ከሰማይ ወደ ምድር አልመጣም። የእኛም ሥጋ የባሕርይ አምላክ ሆኖ ከምድር ወደ ሰማይ አልወጣም። ታዲያ ያለ መሰላሏ ያለ ድንግል ማርያም ክርስቶስን በዙፋኑ ማየት አይቻልም። ክርስቶስን በክብሩ ማየት አይቻልም። ክብርን የምታሰጠን እሷ በመሆኗ ተመልከቱ። ዛሬም የያዕቆብ መሰላል ምስጢሩ አያልቅም። በቃ ያዕቆብ ክርስቶስን ያየው እግዚአብሔርን ያየው ከመሰላሏ ጋር ነው። ከመሰላሏ ተለይቶ የሚታይ ክርስቶስ የለም። ይህንን በሌላ ምስጢር ልንገራችሁ። እንግዲህ የተረጋጋ የጾም ጊዜ መሆኑን ለእነዚህ አይነት ትምህርቶች ይበጃልና እንዲህ አይነት ትምህርቶችን በደንብ ስሙ። ደጋግመንም ብለነዋል። ክርስቶስ የሚለው ስም አዲስ ስም ነው። ክርስቶስ የሚለው ስም አዲስ ነው። ምንድን ነው አልኳችሁ? አቤት። ምክንያቱም ለምን መሰላችሁ? ድንግል ማርያም ኢየሱስ ክርስቶስን ሳትወልደው ክርስቶስ ተብሎ አይጠራም ነበር። ምን ተብሎ አይጠራም ነበር? አቤት። እየተሳተፋችሁ ግን አይደለም ይመስለኛል። ወይ ማስኩ ነው ወይ ደግሞ አርምሞ ላይ ናችሁ። ድንግል ማርያም ኢየሱስ ክርስቶስን ሳትወልደው ክርስቶስ ተብሎ አይጠራም ነበር። ደግማችሁ ንገሩኝ። ምን ተብሎ አይጠራም ነበር? ለምንድን ነው ክርስቶስ ተብሎ የማይጠራው ከእሷ ሳይወለድ ያላችሁ እንደሆነ ክርስቶስ ማለት በጣም ባጭሩ ያው ግልጽ ቀለል አድርጌ ልግለጠው። ክርስቶስ ማለት ሰው አምላክ ከሆነ አምላክ ሰው ከሆነ በኋላ የወጣ ስም ነው። ታዲያ ድንግል ማርያም ሳትወልደው ሰው አምላክ ሆኗል? አምላክ ሰው ሆኗል እንዴ? አልሆነም። ስለዚህ ክርስቶስ ኢየሱስ አማኑኤል መድኃኔዓለም እንዲህ አይነት አምላክ ሰው መሆኑን የሚገልጡ ሰው አምላክ መሆኑን የሚያስረዱ ስሞች ድንግል ማርያም ኢየሱስ ክርስቶስን ከወለዱ በኋላ የመጡ እንግዳና አዲስ ስሞች ናቸው። ምን አይነት ስሞች ናቸው አልኳችሁ? ከድንግል ማርያም ከመወለዱ ሊቃውንቱ እንዲህ ይላሉ። ወፈቅዳነይ ከመ ይመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ መለኮት ወይ ለትስብእት ዘእንበለ ክርስቶስ ይሰመይ መለኮተ። እኔ ይላል ዮሐንስ የተባለ ቤተ ክርስቲያን ሊቅ፣ እኔ አምላክ ሰው ሳይሆን ሰው አምላክ ሳይሆን ክርስቶስ ተብሎ ይጠራ ዘንድ አልወድም ማለት። አዎ ክርስቶስ ተብሎ የተጠራው ሰው ከሆነ በኋላ ነው። ኢየሱስ የተባለው ሰው ከሆነ አምላክ ሰው አምላክ ከሆነ በኋላ ነው። ታዲያ ያለ መሰላሏ እንዴት ነው ይሄንን ክርስቶስ በዙፋኑ ማየት የሚችሉ? የኢየሱስ ክርስቶስ መሰላል ማን ስለሆነች ማለት ነው? አቤት። የወጣባት የወረደባትን መሰላል ትቶ ኢየሱስ ኢየሱስ ማለት አይቻልም። ክርስቶስ ክርስቶስ ማለት አይቻልም። ክርስቶስ ክርስቶስ የሆነ በመሰላሏ ወርዶ ነው፣ በመሰላሏ ወጥቶ ነው። አማኑኤል አማኑኤል የተባለ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። አማኑኤል ማለት ምን ማለት ነው? እስኪ በጣም የምታውቁት እኮ አማኑኤል ማለት አያቱ ዓለም እግዚአብሔር ከኛ ጋር ሆነ ብሎ አማኑኤል የሚለውን ስም ለዓለሙ ለአማኞች በክርስቶስ ክርስቲያን ለሆኑ ሳይተረጎም ገና ሳይሰጥ እግዚአብሔር ከኛ ጋር ሆነ ሳንልኛ ቅዱስ ገብርኤል እመቤታችንን ምንዋታል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እግዚአብሔር ከአንቺ ጋር ነው። ከአንቺ ጋር ነው። አስቀድሞ ቅዱስ ገብርኤል ከዓለሙ ሁሉ አስቀድሞ እግዚአብሔር ከአንቺ ጋር ነው አሏት። በእርግጥ በጣም ብዙ ሰዎች እግዚአብሔር ከአንተ ጋር ነው ተብለዋል፣ እግዚአብሔር ከአንቺ ጋር ነው ተብለዋል በመጽሐፍ ቅዱስ። ግን ጸጋ የተሞላብህ ጸጋ የተሞላብሽ ተብለው አያውቁም። ጸጋ የተሞላባት እግዚአብሔር ከእሷ ጋር የሆነ ከዓለም የተለየች ከዓለም የተወለደች ግን ከዓለም የተለየች መሰላል ድንግል ማርያም ብቻ ነው። ታዲያ
ተመልከቱ። እግዚአብሔር ከአንቺ ጋር ነው ካላት በኋላ አማኑኤልን ወለደችው። አማኑኤል ማለት ደግሞ ምን ማለት ሆነ? የስሙ ትርጓሜ እንደነገራችን ደግማችሁ ነገር ምን ማለት ሆነ? እግዚአብሔር ከኛ ጋር ነው ሆነ። አያችሁ፣ መጀመሪያ እግዚአብሔር ከእሷ ጋር ሆነ። ከእሷ ጋር የሆነው እግዚአብሔርን ከኛ ጋር እንዲሆን ያደረገችው እናቱ ሆና፣ የአምላክ እናት ሆና እግዚአብሔር ከዓለሙ ጋር እግዚአብሔር ከኛ ጋር እንዲሆን ምክንያት የሆነችን ሰበቧ፣ ምክንያታችን፣ መሰላላችን እሷ ናት። ስለዚህ ያለ ድንግል ማርያም ክርስቶስ አይታወቅም ማለት ነው። በሌላ አነጋገር ያለ ድንግል ማርያም ምን አይታወቅም? ማን አይታወቅም? ጌታ ቢሉት ክርስቶስ ቢሉት ኢየሱስ ቢሉት በመሰላሏ ነው። ይሄው ዙፋኑ የታየው ከመሰላሏ ጋር እንጂ ሌላ ጋር አይደለም። ክርስቶስ ኢየሱስ አማኑኤል የሚሉት አዲስ ስሞች ናቸው። ድንግል ማርያም ባትወልደው አማኑኤል አይባልም። ድንግል ማርያም ባትወልደው ኢየሱስ ክርስቶስ አይባልም፣ አልተባለም። ስለዚህ እሱ ክርስቶስ እንዲባል እንዲሆን እኛ ክርስቲያን እንድንባል ምክንያት የሆነችን መሰላሏ ድንግል ማርያም ናት። ሰው ከመባል ያወጣችን ሰው ብቻ አይደለም። ሰው ታውቃላችሁ እኮ አይኤስኤሶችም እኮ ሰው ናቸው አይደሉም እንዴ? ሰው አይደሉም? የሰው አውሬ ልትሏቸው ትችላላችሁ እንጂ መቼም የአውሬ ሰው አትሏቸው። የሰው አውሬ ናቸው፣ ሰዎች ናቸው። ሰው መባል ክብር ያገኘው ሰው ከመባል ያለፈ ጸጋና ክብር ያገኘው ሰው ከመባል በላይ ክርስቲያን የእግዚአብሔር ሰዎችና ልጆች እንድንሆን ምክንያት የሆነችን ያው እንደምትማሩት እንደምታውቁት እሷ እንግዲህ ማለት ነው። እንዲያውም በመጽሐፍ ቅዱስ ሰዎች የሰው ልጅ ማን ይሉታል ብሎ ራሱ ጠይቋል። ሰዎች የሰው ልጅ ማን ይሉታል? ሰዎች የሰው ልጅ ማን ይሉታል? የሰው ልጅ የሚለው ማንን ይመስላችኋል? ራሱን እኮ ነው የሰው ልጅ የሚለው። ኢየሱስ ክርስቶስ የሰው ልጅ ነው። ድንግል ማርያም ሰው ስለሆነች አይደለም እንዴ? ድንግል ማርያም ሰው አይደለች? ስለዚህ እሱ የሰው ልጅ ተባለ። የሰው ልጅ ተመልከቱ። ኢየሱስ ክርስቶስ የሰው ልጅ እንዲባል እግዚአብሔር የሰው ልጅ እንዲባል ምክንያት የሆነች መውረጃ ሆና አምላክ ወርዶ ከሷ ተወልዶ የሰው ልጅ እንዲባል ምክንያት የሆነች እሷ ናት። ታዲያ በሌላው ደግሞ ተመልከቱ ለኛ የሰጠችውን ክብር የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ አባታችን ሆይ እንላለን። በየት የምትኖር? አቤት በየት የምትኖር? እስኪ መስክሩ። መቼስ ይሄ ምስክርነት እኮ ነው። በየት የምትኖር? በሰማያት። አሁን እስኪ ለእናንተ አቶ እንትና የሰማይ አባት ምድራዊ ሆኖ ሰማይ አባት አላችሁ? ከወይዘሮ እንትናና ከአቶ እንትና መወለድ የሰማይ ልጅነት ነው? ከወይዘሮ እንትናና ከአቶ እንትና የተወለድነውማ ምድራዊ ነው። የምንኖረውም ጥቂት ጊዜ ነው። በመቃብር ያልቃል። መቃብር ላይ ያልቃል። ታውቃላችሁ፣ ረጅም ጊዜ ነው። እንዲያውም በሕይወት ከምንኖረው ጊዜ መቃብር ላይ የምንኖረው ጊዜ ይረዝማል። ታውቃላችሁ አይደለም? እዚህ ምድር ላይ በሕይወት ከኖርነው ይልቅ መቃብር ላይ አፈር ሆነን የምንኖረው ጊዜ ነው የሚረዝመው። ታዲያ ኃላፊ ጠፊ የሆነ የሚሻር በመቃብር የሚያልቅ የአባትነት መጠሪያ አይደለም ያገኘ ነው። አባታችን ሆይ ብለን በሰማይ የሚኖር አባት እንዳለን የሰማይ አባት የሰጠችን ለሰማዩ እግዚአብሔር ምድራዊት እናት ሆና ለሰማዩ እግዚአብሔር ምድራዊ ወላጅ ሆና በተቃራኒው ለኛ ደግሞ የሰማይ አባት የሰጠችን አባታችን ሆይ በሰማያት የምትኖር ብለን እንድንጸልይ እንድንናገር ምክንያት የሆነችን ሰማያዊውን እግዚአብሔር በምድር ወልዳ ሰማያዊ አባት የሰጠችን መሰላሏ ድንግል ማርያም ናት። የላይ ወደ ታች እንዲወርድ የታች ወደ ላይ እንዲወጣ ምክንያት የሆነች በድጋሚ እስኪ አመስግናት። እግዚአብሔር በምድር ሰማያዊ ምድራዊት እናት አለችው። ምናዊ እናት አልኳችሁ? ድንግል ማርያም ሐና ከተባለች እናት ኢያቄም ከተባለ አባት የተወለደች ምድራዊት ሴት ናት። ግን ለሰማያዊው አምላክ ምን ሆነች? ምድራዊት እናት ሆነችው። ስለዚህ እሱ የሰው ልጅ ተባለ። የምን ልጅ ተባለ?
እኛንስ ደግሞ በሌላ አነጋገር ደግሞ ሌላ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወለለሰ ያምኑ በስሙ አበሙ ስልጣን ሁሉ ለእግዚአብሔር ይኩኑ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። የማን ልጆች ሆኑ ዘንድ? አቤት ተመልከቱ። አሁን እዚህ ውስጥ ያላችሁ አባት ስትባሉ አቶ እንትና ትላላችሁ፣ እናት ወይዘሮ እንትና መልካም። እሱ ግን እስከ የት ድረስ ነው መጣሪያ የሚሆነን አልኳችሁ? ከዛ በኋላ እኮ አስከሬን አባት የለውም ታውቃላችሁ? የለውም። በቃ አስከሬን አፈር ነው። ምናልባት እንደው እንትና የሚባል ልጅ ለእንትና ነበረው ሊባል ይችላል። ከዛ በኋላ ነበረው ነው አለው አይባልም። ነበረው ነው። ልጅ ነበረ፣ አባት ነበረ። ነበር የሚል ታሪክ ነው የሚኖረው። በነበር የማይቀር የአባትነት የልጅነት ጸጋ እግዚአብሔር የኛ አባት እኛ የእግዚአብሔር ልጆች እንድንሆን በነበር የማይቀር የአባትና የልጅነት ጸጋ ያገኘ ነው በመሰላሏ በኩል ነው። እግዚአብሔር ወደ እኛ ወርዶ እኛ ወደ ሰማይ ከፍ ብለን የተገናኘንባት ከእግዚአብሔር ጋር ልጆች እንድንሆን መሰላል የሆነችን እሷ ናት። ስለዚህ ከአባ ሕርያቆስ ጋር እኛም መሰላላችን ነሽ እንላታለን። ምናችን ነሽ? አቤት መሰላላችን ናት። ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከረሃብ ወደ ጥጋብ የምንሸጋገርባት፣ ከጦርነት ወደ ሰላም የምንሸጋገርባት መሰላላችን ናት። ጸጋ፣ ክብር፣ ልጅነት ብቻ አይደለም። እዚህ ምድር ላይም ስንኖር ከሞት ወደ ሕይወት የምንሸጋገርባት መሰላላችን ናት። ሰይጣን ብዙ ጊዜ ብዙ ጉድጓድ ይቆፍራል። ጠላቶቻችን ብዙ ናቸው። የሰው አይደለም የአጋንንት። የሰው ክፉ የለውም ታውቃላችሁ። በባህሪው ሰው ብዙ ክፉ አይደለም። በጣም ክፉ የሚያደርገው ጋኔን ነው፣ ርኩስ መንፈስ ነው። ታዲያ ይህንን የጠላት ጉድጓድ ከፍ ብለን እንድንሻገረውና እንድንወጣው መሰላል ያስፈልገናል። ለእኛ ብቻ አይደለም፣ ሀገራችንን መሰላል ያስፈልጋታል። የሆነ አዘቅት ላይ ነው ያለችው የሚመስለው፣ የሆነ ጉድጓድ ላይ የሆነ ገደል ላይ ያለችው ነው ይመስለው አልፎ አልፎ ስታዩት። መቼም ተስፋና ስጋት እንደ ሀገር አለ። ታዲያ ሀገርም እኮ መሰላል ያስፈልጋታል። ሀገርም መሰላል፣ ትውልድ መሰላል ያስፈልገዋል። የእንጨት ወይም የብረቱ መሰላል አይደለም። ተመንጥቆ የሚወጣበት ወደ ሰላም ወደብ የሚደርስበት መሰላል ያስፈልገዋል። ያቺ መሰላል ድንግል ማርያም ካልሆነች በስተቀር በልጇ በኢየሱስ ክርስቶስ ቸርነት በእሷ እናትነትና አማላጅነት በመሰላላችን ምክንያት ከዚህ አዘቅት፣ ከዚህ ገደል፣ ከዚህ ጉድጓድ መውጣት ካልቻልን በስተቀር ከባድ ነው። እንደ ግለሰብ አይደለም፣ እንደ ሀገር ከባድ ነው። ለራሱ ለሀገሪቱ መሰላል ያስፈልጋታል። ከምድር እስከ ሰማይ የተዘረጋች መሰላል ድንግል ማርያም አሁን እየሆነ ያለው ሊሆንም የሚችለው ክፉ ነገር ሁሉ እንዳይኖር እንዳይመጣ የመጣውን ባለበት እንዲቆም ከጦርነት ወደ ሰላም፣ ከጥላቻ ወደ ፍቅር፣ ከረሃብ ወደ ጥጋብ። ጥጋብ ስላችሁ በልቶ መጥገብ እንጂ ጠግቦ መጥገብ አይደለም፣ እሱን አይደለም። ወደዚያ የምንሸጋገርበት መሸጋገሪያ መሰላል ካስፈለገ ታውቃላችሁ፣ ከፖለቲከኞች ብቻ መሸጋገሪያ አይገኝም። እግዚአብሔር ይሁን ሲል ብቻ ነው። ቃል ኪዳን ሲያግዘን ብቻ ነው። እዚህ ምድር ላይ ሰዎች ለፈጠሩት ችግር፣ አንዳንድ ጊዜ አጋንንትም ለፈጠሩት ችግር ሰዋዊ መፍትሄ ብቻውን ምድሩን ሊያረጋጋ፣ ምድሩን ሰላም ሊያመጣ አይችልም። መውጫ መሰላል ያስፈልገናል። ያዕቆብ በምድረ በዳ ተኝቶ ከአውሬ የዳነባት መንገድ ላይ ተኝቶ ጥርሱ ከሾለ መንጋጋው ከሾለ አውሬ ክፉ ተናካሽ የዳነባት አንዲት መሰላል አለች። እሷም ድንግል ማርያም ናት። ሀገራችንን ከሚነክሳት የዘር በሽታ፣ ሀገራችንን ከሚያደማ ጦርነት፣ ጥላቻ መሰላሏ ድንግል ማርያም መውጫ መውረጃ ሆና ከዚህ ጭንቅ ከምንሰማው ክፉ ነገር ሁሉ መውጫ ትሆነን ዘንድ እናትነቷ አማላጅነቷ አይለየም። መሰላል እንደ ግለሰብ አይደለም፣ ለእኛ እንደ ግለሰብ አይደለም።
ሀገሪቱ ራሷ በጣም መሰላል ትፈልጋለች። መሰላል ታዲያ ይህን መሰላል ደግሞ መሪዎች ላያውቁት ይችላሉ ወይም ላያምኑበት ይችላሉ፣ አላውቅም። ለእኛ ግን የሀገሪቱ እንደ ሀገር መሰላል ያስፈልጋታል። የቅዱሳን ቃል ኪዳን መሰላል ነው ለአንድ ሀገር። የቅዱሳን ጸሎት ለአንድ ሀገር መሰላል ነው። ወደ ሰማይ ከፍ ብሎ መውጫ፣ ካለንበት የአስተሳሰብ ዝቅታ ከፍ እንድንል የሚያደርገን፣ ካለንበት የጥላቻ አዘቅትና ጉድጓድ የምናወጣበት መሰላል ያስፈልገናል። እስኪ አሁን ከዚህ ጦርነት ማን ሊያወጣል? ምን ሊያወጣል ይችላል? ተመድ ነው የሚያወጣው? የታጠቀ ሰራዊት ነው የሚያወጣው? ወይስ ደግሞ የፖለቲካ ወሬ? አንድ ሰው እንደተናገረው እዚህ ሀገር ላይ ያልተሞከረ ጥላቻ፣ ያልተሞከረ ክፉ ነገር የለም። ሁሉም ተደርጓል፣ ሁሉም ተፈጽሟል። ምድር ላይ አለ ተብሎ የማይገመተው ክፉ ነገር ሁሉ አገራችን ላይ ተደርጓል። ከክፋት አንዳች ነገር የቀረን ነገር የለም። የሚቀረን አንድ በጎ ነገር ነው፣ ፍቅር። ምንድነው አልኳችሁ? አቤት! እመቤታችንን ለሸማኔ ጉድጓድ የመሰላት ያለ ምክንያት አይደለም። በእሷ ፍቅር ተሸምኗል፣ ፍቅር ተሰርቷል። የሸማኔ ጉድጓድ የመንፈስ ቅዱስ ጥበብ ማረፊያ እሷ ድንግል ማርያም መሰላል ብቻ አይደለችም። ፍቅርም በእሷ ተሰርቷል። ፍቅር እንደ ሸማ ታልብሰን፣ ፍቅርን ለብሰን በመሰላላችን ካለንበት የሐሳብ አዘቅት እንድንወጣ ድንግል ማርያም አማላጅነት፣ የእግዚአብሔር ቸርነት ከኛ አይለየን። የያዕቆብ መሰላል መላእክት የወጡባት የወረዱባት፣ ንጉሡ በዙፋኑ የታየባት የያዕቆብ መሰላል መላእክት እሷም ብለው እኛም ብለው ዛሬም በመቅደሳችን ይመጣሉ። እግዚአብሔርን አምላካችን ክርስቶስን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ያገኘንባት ከፍታችን መሰላላችን እሷ ናትና ጓዳችንንም እሷ ትሙላለን። አንዳንዱ ቤት መሰላል ያስፈልገዋል። የወደቀ ትዳር ካለ ወድቆ የሚነሳበት መሰላል ያስፈልገዋል። የወደቀ ንግድ ካለ ወድቆ የሚነሳበት መሰላል ያስፈልገዋል። የወደቀ ሰላም ካለ፣ የወደቀ ፍቅር ካለ፣ የወደቀ ተስፋ ካለ መሰላል ያስፈልገዋል። ከፍ ብለን እንደ ንስር የምንበርባት መሰላላችን ድንግል ማርያም በድጋሚ ለሁላችንም መውጫ መውረጃ የከፍታ ማማችን ትሆን ዘንድ ቃል ኪዳኗ ከኛ ጋር ይሁን። የያዕቆብ መሰላል። ስብሐት ለእግዚአብሔር።